ሼኒት የዚያውን ማውዙ ያለበት ነው ኒት ይሄ ከየት ነው ተይዞ የመጣው? ሼኒት እስኪዩት። ኦኬ ቆይ ንግግራቸው ይመጣል። ዛሬ ሰርጋችንም ነው ደግሞ ያው ምርጫችንም ነው። ደስ ይለናል እና እግዚአብሔር ደግሞ ፈቅዶ ወዶ እንደዚህ በሚያምረው መልክ በሚያምረው ሰዓት ሰጥቶን ደስ ብሎናል። የግድ የአንድ ሰው አሻራ ስለሚያስፈልገን ብዙ ፕሮግራም እያለ ብዙ ጭንቀት እያለ የግድ ኢትዮጵያ መውደድ በሰርግ ቀን ምንድን ነው የሚያስጨንቀ? ወጪው ሊሆን ይችላል። ወጪው ያለብን ኢትዮጵያ ደግሞ ትቅደም ብለን ከፊታችን ሁሉም እንደምናወራ ዛሬም ደግሞ በዚህ ጭንቀትም ሆነ ጭንቀት እንደጋገማት እዚህ ደስታም ከባድ ነበረ። ግን እግዚአብሔር ይመስገን ያው ይህን ሰዓት አገኝተን ይኸው መርጠናል። ደግሞ ሊያደርገው ሁሉም እንደ ትዳርም ሁሌ ሊያደርግ የሚያስበው ነገር ነው። ስለዚህ እሱን ደግሞ ደስ ብሎኝ በውስጤ ያሰብኩትን እንደ ትዳርም ሁሌ ላደርገው ማስበው ነገር በትንሹ 3-4 ምርጫ መርጣል ብዬ አስባለሁ። ከዚህ በፊት የነበረው ምርጫ አልመረጥክም ማለት ነው። ሁሌ ማስበው ነገር ነው። ምርጫ ለመምረጥ ሁሌ ማስበው ነገር ነው። ከዚህ በፊት የነበረው ምርጫ ለምንድን ነው ያልመረጥከው? አድርጌያለሁ። ለኢትዮጵያም ለእኛም ይሆናል የሚለውን አድርጌያለሁ። እሺ ሙሽሪት ምን ትል ይሆናል? ሚዜዎቹ ያሰብነው ነው እየመረጥ ነው እና ለዚህ ቀን ስለደረስን ከልብ በጣም ደስ ብሎኛል። እና ስለመረጥኩኝ ደግሞ ከልብ ደስ ብሎኛል። ምክንያቱም ሰው በአንዳንድ ነገሮች ያለፈውን ቀናቶችን ትዝ ይላል። እኛ ደግሞ ሰርጋችንን ትዝ እንድንል ሲመስለኝ ሰርጋቸው የነበረው እሁድ ነው ወይም ደግሞ የሚመጣው እሁድ ነው የሚሆነው። ቫይራል ለመውጣት ካላቸው ፍላጎት ይመስለኛል በሰኞ ምድር ቀድመው ይሄው እንዳሰቡትም በኢቲቪ በሁሉም ሚዲያ ላይ ቫይራል ወጥቶ ሰርጋቸው ሁልጊዜ ሲታወስ ይኖራል ማለት ነው። ሰርጉ ወይ የሚመጣው እሁድ ነው ወይ ያለፈው እሁድ አልፏል። እዚህ ጋር በተያዘ ቆይ ቬሎን ሳንመለስ እኮ ምርጫ ላይ ብንታደም የቲቪ ሰዎችን የተለያዩ ሚዲያ ሰዎችን ይቀርጹናል። ሰው ሰርጋችን ታሪካዊ ይሆናል ከሚል ይመስለኛል። አይመስላችሁ? በሰኞ ምድር ሰርግ እኔ አይቻልም። ከምንም ነገር በላይ እንድናስብ ይሄ ምርጫ ደግሞ ለኛ በቀናችን ስለሆነ ከልቤ እሺ። ከዚህ ጋር በተያዘ ከምርጫ 2018 ጋር በተያዘ አንዲት ሴት እንዲሁ መነጋገሪያ ሆናለች። እች ሴት ለዚህ ምርጫ አባቴን ቀብሬን የመጣሁት ትላለች። እስኪ እናንተ ፍርዱ። እና ለምን ነው የምታስቂኝ? እኛ እኮ ማልቀስ ነው የነበረብን አይደል? ለምን ነው የምታስቀን? አባቴን የቀበርኩት ምናምን ብላ ለምን ነው የምታስቀን? እኔ እንደዚህ ነገር ገጥሞኝ አያውቅም። ሰው የገዛ አባቱን ሞት በሚያስቅ ሁኔታ የሚናገር ሰው አለ? እስኪ ወት የበለጠ ነገር የለም። አንድ ድምፅ ዋጋ አለ። ነገ ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬ ብዬ ድምፅ ልሰጥ መጣ። ቆርጠውት ነው እንጂ ልጅቷ ራሱ በሳቅ ሞታለች።
እንዴ የአባትን ሞት እያለቀሱ መናገር እንዴ? አባትሽን አንቺ ራሱ ብትገዩ እንደዚህ ይኮናል እንዴ? የፈለገ እንደው 4 ፎቅ የሚያወርስሽ አባትሽ እንኳን ቢሞት እኮ ታሉ የሆነ ውርስ እንኳን ቢኖር በቃ ላይፍ ቼንጂንግ የሆነ እንደው አንዳንዱ እኮ ለውርስ ብሎ ምን አለ ድፍት ባረገው ምናምን እያለ እኮ የሚጠብቅ ሊኖር ይችላል እኮ የገዛ አባቱን ምናምን የገዛ እናቱ። እግዚአብሔር ይቅር ይበላቸው። እንደዛ እንኳን ቢሆን 5 ፎቅ እንኳን የሚያወርስሽ እንኳን አባትሽ እንኳን ቢሞት እኮ ዝም ብለሽ ታለቅሻለሽ እኮ አይደል? የዛን ጊዜ አይ ዶንት ኖ እኔ እንዴት ነው አባቴን ቀብሬ ነው የመጣሁት እንቆለልጭ እዚህ ምርጫ ስመጣ አባቴን ቀብሬ ነው የመጣሁት ማን አለ እንደኔ ታደለ ምናምን ያለ እንዴ? ባንቺ ላይ የደረሰው እኛ ይድረስ እንድንል ነው። ለማንኛውም በጣም ካስገረሙኝ ነገሮች መካከል ነው ምርጫ 2018 7ኛ ዙር ሀገራዊ ምርጫ ላይ አይ ዶንት ኖ እንዴት ሊሆን እንደሚችል አላውቅም። ሌላው ከምርጫ ጋር በተያያዘ አባቷን የቀበረችው ከወር በፊት ነው እንዴ? አባቷን የቀበረችው ከወር በፊት እንኳን ቢሆን እንደዚህ ይኮናል እንዴ? ከዓመት በፊት እንኳን ቢቀበር እኮ እንደዚህ አይኮንም። እንደውም እኮ እኛ ኢትዮጵያውያን በጣም ስፔሻላይዝድ ያደረግነው እኮ ካሜራ ፊት እኮ ማስመሰላችን ነው አይደል? ካሜራ ሲደቀንብህ እኮ ያላዘንከው ሰውዬ ታዝናለህ። በዛ ነው የምንታወቀው። እሷ እኮ ካሜራ ፊት እንደው ለማስመሰልም አልፈለገችም፣ ትንሽ ለማዘንም አልፈለገችም። ይሄ ነገር እንዴት ሊሆን እንደሚችል አላውቅም። እስኪ እቺ ልጅ የምታውቋት ካላችሁ የሆነ ቀን እስኪ እንደው አይ ዶንት ኖ ቪዲዮዋም ስላለ የሆነ ሰዎች በሶሻል ሚዲያ ሲዟዟር አይታችኋት እስኪ ላኩልኝ። ምናልባት አይ ዶንት ኖ እንዴት አባቷ ሞቷል የምታውቋት ካላችሁ እስኪ በእናታችሁ በውስጥ ላኩልኝ። እኔ ማወቅ ስለምፈልግ ነው። ወይ አንቺም ራስሽም ካለሽ አዎ ቴዲ ካልሽኝ እኔ መጥቼ ለአድማጭ ተመልካቾች እናገራለሁ። ታዝበናል ምናምን እንዳላችሁ አይቻለሁ። እሺ ከምርጫ 2018 ጋር በተያያዘ ሌላው አስገራሚ የሆነው ጉዳይ ኢህአዴግ ይህን ምርጫ ሊበጠብጥ ነበር የሚባለውን ሰምታችኋል? ኢህአዴግ ይህን ምርጫ ሊበጠብጥ ነበረ። ምስጋና ለጸጥታ ኃይሎች ይግባና ኢህአዴግ በቁጥጥር ስር ውሏል ተብሎ ተዘግቧል። እንዴት ነው ነገሩ? ኢህአዴግ የዚህ ሰውዬ ስም ነው። እኔ ለምን እንደሆነ አላውቅም። ይሄን እንኳን ስናገር ለ10ኛ ተከታታይ ጊዜ ነው። ለምንድነው ብዙ ጊዜ ዓለም ላይ አስገራሚ የሆኑ ነገሮች እነዚህ ወንጀሎች ምናምን ከአርሰናል መለያ ጋር ተሰፍተው የሚቀርቡት? ወይ ወንጀል ፈጻሚዎች ሁሉ ጊዜ ስናገር ሰምታችኋል። ለምን ነው የአርሰናል መለያ የሚለብሱት? ነው ወይስ ሳናቀው የአርሰናል መለያ የእስር ቤት ልብስ ሆኗል? ሁልጊዜ የአርሰናል መለያ አለ። የ67 ዓመቱ ጎረምሳ የ5 ዓመት ህፃን ልጅ ደፈረ የሚባለው ሰው የአርሰናል መለያ ለብሷል። የቆመ መኪና ዘርቀው ሊጠፉ ሲሉ የነበሩ ተጠርጣሪዎች በቁጥር ስር ዋሉ። ጠቅላላ የአርሰናል መለያ ይለብሳሉ። 8 ከሆነ 8ቱ። እኔ እንኳን እስቲ አለፍ እያላችሁ እኔ እንኳን ከወንጀል ጋር የተያያዘ የነገርኳችሁ ዜናዎችን በሙሉ ያቸው አብዛኞቹ የአርሰናል መለያ ለብሰዋል። ምንድን ነው ኢትዮጵያ ውስጥ የአርሰናል መለያ የእስር ቤት ልብስ ሆኗል እንዴ? ሆኗል። እሺ ለማንኛውም ይሄ ሰውዬ ስሙ አቶ ኢህአዴግ በኃይሉ ይባላል። ዛሬ በሶሻል ሚዲያ በሰፊው መነጋገሪያ የሆነ ሰውዬ ነው። ምንድን ነው ያደረገው? ነዋሪነቱ በደቡብ አሪ ወረዳ ሲሆን አስገራሚና ብዙዎችን ፈገግ ያሰኘ አነጋጋሪ ክስተት ፈጽሞ በፖሊስ ቁጥጥር ስር ተይዟል ወይም ውሏል። ነገሩ እንዲህ ነው። የምርጫ ዕለት የተከለከለ ተግባር ሲፈጽም የተገኘው ይህ ወንድማችን ስሙ
አቶ ኢህአዲግ ኃይሉ ይባላል። ፍርድ ቤት ቀርቦም በ6 ወር ቀላል እስራትና በ2 ዓመት ገደብ እንዲቀጣ ተወስኖበታል። ለመሆኑ ምንድነው የሰራው ወንጀል? የደቡብ አሪ ወረዳ ፍትህ ጽህፈት ቤት ኃላፊ አቶ በየነ ጉዶና የወረዳው ፖሊስ ጽህፈት ቤት እንዳስታወቁት ክስተቱ የተፈጠረው ሰኞ ዕለት ምርጫ በሚደረግበት ጊዜ ነው። እንዲሁ የአርሰናልን መለያ እንደለበሰ ፕሪሚየር ሊግ ከብሉ በኋላ ላውለቀው መሰለኝ በዛው ነው ምርጫ ለመምረጥ የሄደው አሉ። ልክ ጠዋት ወጥቶ 4 ሰዓት አካባቢ ገደማ ሲሆን በደቡብ አሪ ወረዳ ገድር ቀበሌ ልዩ ስሙ አመንዴል ተብሎ በሚጠራው የልማት ቡድን ውስጥ ነው ወንጀል ፈጽሟል ተብሎ የተያዘው። አቶ ኢህአዲግ ኃይሉ በምርጫ ጣቢያው የራሱን ድምፅ ሰጥቶ ከወጣ በኋላ እዛው አካባቢ ማንዣበብ ጀመረ። የአይን ምስክሮች እንደሚናገሩት ወይም ደግሞ አቃቤ ሕግና ፖሊስ የአይን ምስክሮች ነገሩኝ እንዳሉት ነው። የራሱን ድምፅ ከሰጠ በኋላ ወደ ውጭ ወጣና ወጣቶችን ሰብስቦ ምትመርጡም ከሆነ ኢዜማን ምረጡ እያለ ሲቀሰቅስ ነበር አሉ። ኢዜማን ምረጡ ወይም የሚዛን ምልክት ውስጥ ጣሉ በማለት በግድ ለማስገደድ ሲሞክር እጅ ከፍንጅ ተይዟል ነው የተባለው። ይህ ድርጊት ደግሞ በኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 2011 ህዝባር የፖለቲካ ፓርቲዎች የመተዳደሪያ ደንብ ነው። ሁልጊዜ ማነበላችሁ አንቀጽ 15 ተራ ቁጥር 2 መሰረት በምርጫ ዕለት በፍጹም የተከለከለ የፖለቲካ እንቅስቃሴና ቅስቀሳ በመሆኑ አቃቤ ሕግ ወዲያውኑ የሰው ማስረጃዎችን በማሰባሰብ ክስ መስርቶበታል አቶ ኢህአዲግ ላይ። የወረዳው ፖሊስና አቃቤ ሕግ የተቀናጀ ምርመራ የተቀናጀ ማስረጃ ማሰባሰብ አደረጉ። መዝገቡንም በፍጥነት በማጣራት ለደቡብ አሪ ወረዳ ፍርድ ቤት አቀረቡ። ፍርድ ቤቱም የተከሳሹን የእምነት ክህደት ቃል ተቀብሎ የአቃቤ ሕግ ምስክሮችን ካደመጠ በኋላ ለተከሳሹ የመከላከያ እድል ሰጥቶት እንደነበረ ተነገረ። ነገር ግን ተከሳሹ አቶ ኢህአዲግ መከላከያ ማስረጃ የለኝም በማለቱ በቀረበበት ክስ ጥፋተኛ ተብሏል። ፍርድ ቤቱ የግራ ቀኙን የቅጣት አስተያየት ከመረመረ በኋላ ተከሳሹ አቶ ኢህአዲግ የ3 ልጆች አሳዳጊ መሆኑንና ሌሎች ማቅለያዎችን ግምት ውስጥ በማስገባት እኔ እሱም በሆን ክቡር ፍርድ ቤት ወይ እኔ ከ22 ዓመት በኋላ ዋንጫ የበላው የአርሰናል ደጋፊ ነኝ፣ ቻምፒየንስ ሊግ እበላለሁ ብዬ ጠብቄ ያልበላው እሱም እንደ ቅጣት ማቅለያ ይታይልኝ ነበር። ስሜት ውስጥ ሆኜ ነው፣ ደስታ ውስጥ ነበርኩኝ። ከዛ ሀዘን ውስጥ ገባሁኝ። እንደምታዩኝ የአርሰናል መለያ ለብሻለሁ አልነበር። ማን ያውቃል? የአርሰናል ደጋፊ ይሆናል ዳኛው። ለማንኛውም ለሌሎች ማስጠንቀቂያ ማስተማሪያ ይሆናል ብሎ ያመነውን ፍርድ ቤቱ ግራ ቀኙን አይቶ ፈርዶበታል። እሱም አቶ ኢህአዲግ ይሄ የምትመለከቱት ስሙ ነው። ኢዜማን ምረጡ እያለ ሲቀሰቀስ ክስተት በሁሉም ምክንያቶች እጅግ አነጋጋሪ ሆኗል። ዛሬ በሶሻል ሚዲያ በሰፊው ሲዟዟር የነበረው 7ኛ ዙር ሀገራዊ ምርጫን ሲያውክ የተገኘው አቶ ኢህአዲግ ይሄ ነው። ኢህአዲግ ጊዜ ነው የተወለደው እንዳለን በኢህአዲግ ጊዜ ተወለደ። ኢህአዲግ የሚባል ስም አለ ማለት ከኢህአዲግ ጋር በፍቅር የወደቁ ሰዎች አሉ ማለት። ከሳሽ ብልጽግና፣ ተከሳሽ አቶ ኢህአዲግ። ሜቢ ስም እኮ ኢህአዲግ ላይሆን ይችላል። ብልጽግናዎች በጣም ፖለቲካ እየሰሩም እኮ ሊሆን ይችላል። የኔ ስሙ እኮ የኔ ወይ ሰንበቶ ሊሆን ይችላል ወይ አለማየሁ ሊሆን ይችላል። ፐርፐዝሊ ኢህአዲግ ነህ ምናምን ብሎ የመታወቂያ ስሙ መታየት አለበት። ለማንኛውም
እነዚህ የገዢው ፓርቲ ሰዎች ምርጫ በሀገራችን 7ኛ ጊዜ ተደርጓል። ከትላንት ዛሬ እየተስተካከሉ ቢያንስ ከምንም ከባዶ የሆነ ነገር ይሻላል። 1000 እርምጃ ከአንድ ይጀመራል እንዲሉ እንከንም ካለ የተስተካከለ ይሄዳል። ተስፋ ሰጪ ነገሮች አሉ። ፐርፌክሽን አትጠብቁ። እንደ ጎረቤቶቻችን ምርጫን ሳናደርግ ለዘመናት ከምንኖር ከነንከናችን የተንደፋደፍንም ቢሆን ምርጫ ማድረጋችን ነገ ከነገ ወዲያ ለማስተካከል ይረዳናል ከሚል በአዎንታዊ መንገድ የሚተነትኑ አሉ። በተቃራኒው ደግሞ የገዢው ፓርቲ ተቃራኒ የሆኑ ሀሳቦችን የሚያንጸባርቁ ሰዎች የአንድ ፈረስ ግልቢያ ነው፣ እንዲህ ያለ ምርጫ ከምናስተናግድ ባይደረግ ይሻላል ይላሉ። ለመሆኑ በምርጫ ጉዳይ ላይ ምን ትላላችሁ? 7ኛ ዙር ሀገራዊ ምርጫን እንዴት አያችሁት? የኢትዮጵያ ብሔራዊ ምርጫ ቦርድ በትዕግስት ጠብቁ ብሏል። የምርጫ ውጤትን በቅርቡ በቀላሉ ወደ እናንተ ከትንሽ ቆይታ በኋላ ይፋ እናደርጋለን ብሏል። እስኪ አንድ አድማጭ መስመር ላይ አለ። ጤና ይስጥልኝ አድማጭ፣ ይሰማል? ጤና ይስጥልኝ፣ ይሰማል። ሰላም ነህ ቴዲ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሁሉ ሰላም ነው፣ ሁሉ ሰላም ነው። ሀሳብ ለመስጠት ነበር። ልቀጥል? ይቻላል። እኔ በጣም ደስ ብሎኛል የኢትዮጵያ ምርጫ በሰላም በመጠናቀቁ። ብዙ እንቅፋት፣ ብዙ ጦርነት፣ ብዙ ውጊያ ነበረበት ከምርጫው በፊት ጀምሮ እስከ ምርጫው ተጠናቆም አልፎም ኔክስት ዴይ በብዙ ፈተና የታጀበ ምርጫ ነው። የዓለም ሚዲያ ሳይቀር ነው ኢትዮጵያ ላይ የወረደው። የኛዎቹም የተለያየ ሀገር ውስጥ አሜሪካ ውስጥ የተለያየ ቦታ የተቀመጡ ሚዲያዎች አሉ ኢትዮጵያ ላይ ዘመቻ የከፈቱ። ብዙ በጀት የተመደበላቸው መሆኑ ያስታውቃል። እንዲሁ አይደለም እና በጣም ነው የሚያሳዝነው። ነገር ግን ፕራይም ሚኒስተር እንደተናገሩት ብዙ ቦምቦች እንደተለቀሙ፣ ብዙ ቦምብ እንደተቀበረ። ይሄ ቦምብ እንግዲህ ህዝቡን ያው እንዲሞት ነው ህዝቡና ምርጫው እንዲስተጓገል በዚህ ምክንያት በቃ ጦርነት ላይ ነን፣ ምርጫ መደረግ የለበትም ለማሰኘት ያን ለማድረግ ነበረ። ግን እግዚአብሔር መልካም ነው። ያ ሳይሆን እንደዛ ተለቅሞ መንገዱን ሁሉ ነፃ አድርገው ያ ሁሉ ህዝብ ወጥቶ ወደ 55% ኤግዛክት እንትኑን 55 ሚሊዮን ይሁን ወይ 45 ሚሊዮን ህዝብ ድምፁን እንደሰጠ ነው። እንግዲህ ከዛ በላይም ሊሆን ይችላል። ይገርመኛል ያለው ጦርነት ብቻ ርብርቡ በጣም ነው የሚገርመው። የመጀመሪያ ነው እንግዲህ ስህተቶች ሊኖሩ ይችላሉ። ወደፊት ደግሞ እየተሻሻለ ይሄዳል። እግዚአብሔር ኢትዮጵያን ይወዳታል። በእውነት በጣም ነው እኔ ደስ ያለኝ። ሌላው ደግሞ ይሄ የአርሲው ግድያ ከእንትን አካርስት ከወጣው የሃይማኖት አባቶችን እስኪ መጥተው ስላለው ነገር ከነሱ ልስማ። ሀሳብ መስጠት ይችላል። ፖለቲከኞች እሱን ተውና በምርጫ ጉዳይ ላይ መግለጫ ዜና ውስጥ ምርጫ ብቻ ላይ ምርጫ ላይ ይሄ ነው ያለኝ ሀሳብ እና ይሄ ግድያ የተያያዘ ነው ከምርጫ ጋር ምንም ማድረግ አልችልም። ግድያውም ደግሞ አሁን ከምርጫ በኋላ እና ከምርጫ በፊት መሆኑ ተናደዋል ብቻ ልልህ ነው የፈለግኩት። እነዚህ ተቃዋሚም አይባሉም። እነዚህ የሽፍታ ቡድን ነው፣ በግድያ የሚያምን በመሳሪያ ስልጣን ለመያዝ የሚሯሯጥ ግሩፕ ነው ይሄ እንዲህ አይነት ድርጊት የሚፈጽመው እና በጣም ነው የሚያሳዝነው። እየለዩ አማራ ክልል አስተማሪ ሲገደል፣ አባቶች ሲገደሉ፣ ቄስ ሁሉ ተገሏል። አማራ ክልል መምህራን በአንበርክከው ረሽነዋል። ብዙ ግፍ ተሰርቷል። አንድ ቀን እንኳን ትፈሽ ብሎ እንደዚህ ተደርገናል ብሎ የማይናገሩ ኦሮሚያ ክልል አንድ ነገር ሲሆን ብቻ ቪዲዮ ወዲያው ይላካል። ወዲያውኑ ተነሱ፣ ምንድነው የምትሰሩት? ኦርቶዶክሶች ተነሱ። በቃ እስላምና ኦርቶዶክስን ለማጋጨት፣ ኦሮሞና አማራን ለማጋጨት እንደዚህ ሆነና እንደ ኢትዮጵያ የምንለው ኢትዮጵያዊነት እንዴት ሊመጣ ይችላል? እንደዚህ እያጋጨን እና ይሄን ሁሉ መዋጋት ያለብን ይመስለኛል። አመሰግናለሁ ቴዲ። ሳልወድ ገባሁ ወደዛ ማድረግ አልቻልኩም። ቴንኪው እግዚአብሔር ያክብርልኝ። እሺ ክብራትና ክብራን 7ኛ ዙር ሀገራዊ ምርጫን
እንዴት አገኛችሁት እያልኩኝ አንዳንድ ሰው ብቻ ከቲክቶክ አንድ ከዚህ ከዩቲዩብ እና ከፌስቡክ ለምትደውሉ አንዳንድ ሰዎች ብቻ ነው እድል የምሰጠው። ፕሊስ ፖለቲከኞች ገብታችሁ የሃይማኖት ሰዎችን ሰብስቤ በሃይማኖት ጉዳይ ላይ የሃይማኖት አባቶች ምዕመናን በተፈጠረው ጉዳይ ላይ መግለጫ ስለሚሰጡ ትዊስት እንዳታደርጉት። ይህን የኦርቶዶክስ ሀዘን በአግባቡ ሊሰማ ይገባል። ፖለቲከኞች እንባ፣ ሀዘን፣ ደመከልብ ሆኖ መቅረት የለበትም። የሃይማኖት አባቶች አሁን ሲሪየስ የሆነ ነገር ነው ማድረግ ያለባቸው። በዚህ ጉዳይ ላይ የሚሰጡትን መግለጫ የእነሱን እስክንሰማ ፖለቲከኞች ያን ለመከላከል እኛና እነሱ ብላችሁ ደግሞ አሁንም ክርክር ውስጥ እንዳትገቡ ለማለት ያህል ነው። ዜናውን ነግሬያቸዋለሁ። በምርጫ ዙሪያ ላይ ብቻ ነገሩኝና ሌላውን ደግሞ ነገ ከነገ ወዲያ እናወራበታለን። ጤና ይስጥልኝ አድማጬ። ሰላም ቴዲ፣ እንዴት ነው? እግዚአብሔር ይመስገን። ምርጫ 2018ን እንዴት አገኘው? የ18 ምርጫ እንግዲህ እግዚአብሔር ይመስገን በደህና እስካሁን ብዙ የሰማነው ነገር የለም። ያው የጨረባ ምርጫው ብዬ ነው እንኳን ምጠራው። አዎ ለምን የጨረባ ምን እነሱ እንደሚናገሩት አይደለም ነው ፍሪ እና ዴሞክራቲክ የሆነና እንትን የሆነ ምርጫ ብዬ እንኳን አላስበውም። ግን ራሱ አብይ እንዳለው ከተሸነፍን በጸጋ እንቀበላለን። ያው አብይ ወርዶ አብይ ይተካል ነው ብቻውን የተወዳደረው ብዬ ነው ማስበው። ይህ እንኳን ዝም ብሎ ለይስሙላ የተደረገ ምርጫ ነው። ሁሉም ያውቀዋል። ሰው አይጠፋውም። እንግዲህ በፍርሃትና በእንትን ተይዞ ነው እንጂ የማይሆን ነው። ምንም ይሄ ህፃንም የሚያውቀው እንትን ነው ምርጫው ትክክለኛ እንዳልሆነ። ግን ይህንን ምርጫ ደግሞ በማስታከክ ደግሞ በቃ ህጋዊ ገዳይ ደግሞ ለመሆን ላይሰንስ የሚሰጥ ይመስለኛል ብዬ ነው አስበው። ምርጫው ግን እስካሁን በምርጫው በኩል ብዙ ህዝቡ ላይ የደረሰ ጉዳት አለመኖሩ በዛ ደስ ይለኛል። በሌላው ደግሞ የሚሆነውን ደግሞ እናያለን ወደፊቱ። እሺ ከልብ አመሰግናለሁ። ይጠብሻለሁ። እሺ እግዚአብሔር ያክብርልኝ። እሺ አድማጬ። እሺ እሺ ከዚህም አንዳንድ ላስገባችሁ። እኔ አይናኔን ስታዩ ታሳዝኑኛላችሁ። ቲክቶክ ላይ ምላላችሁ ላስገባችሁ አንዳንድ ሰው ብቻ። ጤና ይስጥልኝ አድማጬ። ሄሎ ቴዲ፣ የት ነው? ኢትዮጵያ ነው ያለኸው ወይስ ከሀገር ውጭ ነው? ከሀገር ውጭ ነው ያለሁት። እሺ ምርጫ 2018ን እንዴት ታዘብከው? ምን ሲባል ሰማ? እስኪ ንገረን። ዛሬ የገባሁት አንድ ኮመንት ልሰጥህ ነው። የምርጫ ምናምን ሌላ ጊዜ እናደርግበታለን። እኛ ሁል ጊዜ ሪኩዌስት ስናደርግ አንተ በጣም የምትቀርባቸው ወይም ደግሞ የምታውቃቸው ወይም ደግሞ ተሳታፊ የሆኑ ነው የምትቀበልና ይህን እናስተካክለው ለማለት ነው። እሺ ምክንያቱም አዲስ ሰው አስተናግድ ማለት አዲስ አለ እኮ አዲስ ሀሳብ ያለው እሺ ወይም ደግሞ አዲስ። ስለዚህ ቴንክ ዩ። ኦኬ እሺ ልክ እኔ አዲስ ሰው እንዳስተናግድ ሁል ጊዜ ስገባ ታፕ በማድረግ ተባበር፣ ጊፍት ጋለሪ ሙላ። እሺ በቢዝነስ አረከው እኮ ቴዲ። ሴት ዳሌላ ሲሆን ታርከፈክፋላችሁ። ቴዲ ሐዋሳ ጋር ሲሆን አንተም ጀመርክ ትላላችሁ። ሚዲያ ከእናንተ ሰፖርት ካላገኘ ታዲያ እንዴት ሊቆም ይችላል? ጎበዝ። እሺ ትክክል ነው። እሺ ሀሳብ መስጠት አይችልም። ከልብ አመሰግናለሁ። እውነቴን እኮ ነው የምነግራችሁ። እንደ ኢትዮጵያ ማወያያችሁ እኔ ነኝ። እንደ ኢትዮጵያ ቢዝነስ የምትሰሩት እናንተ ናችሁ። አንድ ቀን ስለ ኢትዮጵያ አስባችሁ አዋይታችሁ ማታውቁ ሰዎች ኢትዮጵያ ምናምን ትላለህ። ኦኬ ቴዲ ምን ይበል ታዲያ?
ለማንኛውም ጊፍት ጋለሪ እየሞላችሁ አካውንቱም ጠንካራ መሆን አለበት። ጊፍት ጋለሪ ሙላ። እያንዳንድ ሌብል ከ30 በላይ ይሆን በተለይ ጊፍት ጋለሪ ሳትሞላ እንዳትልቅ። ጭቁኖች ላኩ። ያ ጊፍት ጋለሪ መሙላት አለበት። ልክ ነኝ እኮ የምናገረው ነገር ትክክል ነው። አንዳንዶች እኮ ሰኞ ነው የሚጀምረው ጊፍት ጋለሪ፣ ሰኞ ምሳ ሰዓት ላይ ይሞላላችኋል። እኔ አንድም ቀን ሞልቶ አያውቅም። ካልሞላ ደግሞ ቲክቶክ አካውንቱን ጠንካራ አድርገው። ያን ማድረግ አለብህ። ፋኖች መሙላት አለብህ። መተዚህ ፕሮፓጋንዳ የምሰራበት ቤት ነው። ኦነግ መሙላት አለብህ። ብልጽግና መሙላት አለብህ። ሌላ ማን የቀረው? ቲፒኤልኤፍ መሙላት አለብህ። ልክ ነው። ከ30 በታችን የተረፍኩኝ ይላል አጥናፉ። እዚያ እየያዘ ትገባለህ 30። እሺ ጤና ይስጥልኝ አድማጬ፣ ጤና ይስጥልኝ ቡአዚዝ። አህለን ቴዲሻ፣ እንዴት ነህ? ሰላም ነው ወይ? ስላስገባኸኝ በጣም አመሰግናለሁ። አሜን አሜን። እሺ ቴንኪው። ምርጫ መርጠሃል? አገር ቤት ነው ያለው ወይስ ከሀገር ውጭ ነው? በአጋጣሚ ሆኖ ከሀገር ውጭ ነው ያለሁት። እሺ ስለ ምርጫ ምን ሲነገር ሰማ? ምን አነበብክ? እስኪ ምን ታዘብክ? ያው ምርጫ ያጣ ህዝብን ምርጫ ምረጥ ማለት በራሱ እኔ የሚያደናግር ጥያቄ ነው። እኔ አይገባኝም። ሊምረጥ ብትል እንኳን ማንን እንደምትመርጥ የማታውቅበት ሀገር ላይ ተቀምጣ እኔ እንጃ ምን እንደምል አላውቅም። ቴዲሻ ግራ የገባ ነገር ነው። እንደ ግለሰብ እንደ ዜጋ ሀገር ውስጥ ነኝ ብዬ ባስብ እንኳን ምረጥ ብትለኝ ይሄ በሀሳቡ ተማርኬበት እርግጠኛ ሆኜበት አምኜበት የምመርጠው አካል አለ ብዬ አላስብም። ባለፉት ምርጫዎች ነበርኩ ሀገር ውስጥ በኮንፊደንስ ይሄ ይመረጣል ወይም ደግሞ ይሄ አይመረጥም ብዬ መደምደሚያ እንኳን እንትን ማለት አልቻልኩም። እስኪ ለማስታወስ ያህል ከዚህ ቀደም ከምርጫ ካለ ተሞክሮ እስኪ ምርጫ መጣ ሲባል ጓግተህ ተመርጥ የነበረው ፓርቲ እንትናንትና የሚባል ፓርቲ ነበር፣ እንትናንትና የሚባል ፓርቲ ነበር ልትላቸው የምችላቸው አሉ? አሁን ለምሳሌ የ97ቱን ምርጫ ላስታውስና ሁሉም ያነሷል። 97 ላይ 2002 ለምሳሌ 2002ቱንም ምርጫ ላስታውስህና ጀስት የነበረው የምርጫ እንትን እንደ 97ቱ አልነበረም። ጀስት የሚማርክ ሀሳብ አልነበረም። ጀስት የሆነ ህዝብን በጣም እንትን የሚል የሚያነቃቃና ህዝባዊነትን አንድነትን እንትን የሚል አልነበረም። ጀስት አንዱን ስመርጥ አንዱ ሰንባዲ የሚቆጣ፣ አንዱን ስመርጥ አንዱ ጣት የሚቀስርበት እርሱን የሚነክስበት ሁኔታ ነበረ። በዚህ ነፃነት ውስጥ ደግሞ የምትፈልገውን አትመርጥም። ጀስት ኦልሬዲ አዲስ አበባ አካባቢ ያሉ ሰዎች ሜቢ በነፃነት ሊመርጡ ይችላሉ። ግን አንዳንድ ክልል አካባቢ ያሉ ሰዎች ግን የሚፈልጉትን በትክክል ላይመርጡ ይችላሉ። ለምን? ለደህንነታቸው ስለሚፈሩ ማለት ነው። እና ጀስት ባለው አየር ምናምን የሚለው ሀሳብ ምናምን ይመቸኛል። ባለው አየር ስለ ያው ለምጣዱ ሲባል ለሰላሙ ሲባል የባሰውም አለና ሀገርን አትልቀቅ። ያው ጎረቤት ሀገሮችንም ስታይ እነ ሱዳንም ስታይ እንዲህ የፈራረሱ ሀገራትንም ስታይ አንዳንድ ጊዜ በቃ እስቲ በቃ ይሁን ምናምን ትላለህ። ጀስት በተናጠል ነው የሚያለቅስ ሰው የምታየው ምናምን። ኦል የኢትዮጵያ ሕዝብ ደግሞ ሲያለቅስ ብታይ ደግሞ ትንሽ ይከብዳል። እና ምን ይሻላል አላውቅም ምን እንደሚሻል። እሺ ወንድሜ እሺ። እና አመሰግናለሁ ስላስገባኸኝ። ቴንክ ዩ ወንድሜ። እስኪ ደግሞ የጭቆኖች ድምፅ ይሰማ። እሺ ኢሜጅ ጤና ይስጥልኝ። ገብቻለሁ እንደ ኦልሬዲ በግማሽ ገብተሃል። አሁን ሙሉ ለሙሉ እስክትገባ ነው ገብተሃል አሁን። እሺ እንዴት ነህ ቴዶ? አለው እግዚአብሔር ይመስገን። ሁሉ ሰላም ነው
መጀመሪያ እንትን ለማንኪያ ነገር ለመመዝገብ አፕሊኬሽን አስገብቼ ከዛ ጉዳይ እንቀጥላለሁ። ከልብ ነው የምናመሰግነው። ፎርማል ላክልኝ በኢሜል። በነገራችን ላይ ለምን እንደሆነ አላውቅም፣ ብዙ ጎንደሬዎች መንገድ ላይ ሲያገኙኝ ከማንኪያ ነገር ጋር የእህትማማች ስምምነት መፈራረም እንፈልጋለን ይሉኛል። እያጤን ነው ጉዳዩ። እኛ የማንኪያ ብሔሮች ነን፣ ግን ታክቲካል አላያንስ ስለሚያስፈልገን ከጎንደሬዎች ጋር በቅርብ የታክቲካል አላያንስ ወይም ደግሞ የስልታዊ ወይም እህትማማች ስምምነት ልንፈራረም እንችላለን። ጎንደሬን ያልከኝ መሰለኝ። አይደለም። እሺ፣ ኤኒዌይስ ሀሳቡ እንትን ነው። የመረጡ እንኳን መረጡ፣ ያልመረጡ ደግሞ የተመረጠላቸው ይመራቸዋል በሚለው ላይ ነው ሀሳቤ። አሚን ምርጫ አስፈላጊ ነገር ነው። እሱን ልንስማማ ይገባል በቦሌም በባሌም እና አትሊስት ሀገር ውስጥ እንደዚህ አይነት ሰላማዊ ምርጫ ስለነበረ እሱን ፖይንት ልንሰጠው ይገባል። ዲሞክራሲያዊ ነው ወይ አይደለም ወይ ምናምን የሚለው ሁለተኛው ፖይንት ነው። ፋርዘር መሄድ እንችላለን። በጣም ብዙ ተመዝግቦ የመረጠው ምርጫ ነው፣ ልናከብርላቸው ይገባል ሰዎች። እኔ እንደዚህ ስለአሁን ብልጽግና ነው ይሉኛል፣ አንተም ብልጽግና እንደሚሉ ሁሉ እኔ ስላይክ በጣም ክሪቲካል ማሱን ለመያዝ የሚጫወት አመራር ነበረ። ተሳክቶለታል ባይ ነኝ። እናቶችን፣ ገበሬዎችን፣ ሽማግሌዎችን ዝቅ ብሎ ደግሞ ማህበረሰቡን ኢትዮጵያ በአጠቃላይ ኢትዮጵያን ማህበረሰቡን በምንም ነገር በወሬ በምንም የመያዝ አቅም ያለው አካል ነበረ ብዬ ነው ማምነው። ብልጽግና አንድም ቀን ኢንተሌክቹዋሉ ላይ ኤሊቱ ላይ ፎከስ አድርጎ አያውቅም። እሺ፣ በሌላው አንጻር ደግሞ ሌሎቻችን እንደዛ ነው ፎከስ የምናደርገው። ኤሊቱን ይዘን ሀገር የምንመራ ስፔሲፊካሊ ለምሳሌ ልደቱን ብናገር ልደቱ ፎከስ የሚያደርገው ኤሊቱ ላይ ነው። ኤሊቱን አንቅታ አይደለም ማህበረሰቡን የምታነቀው። ድጋፍ ከማህበረሰብ ነው የሚገኘው። ገበሬ በለው ዋሬበር ታች በለው ሽማግሌ አሮጊት በለው ወይ የሚልልሰው እሱ ነው ካርድ ይዞ ይመርጥ። ስለዚህ ያን አሳክተዋል ብዬ አምናለሁ። ይሄኔ እምነት ነው። እሺ፣ ከልብ አመሰግናለሁ። እሺ፣ ከልብ አመሰግናለሁ አድማጭ። እሺ፣ ለሌሎችም ቶሎ ቶሎ እድል መስጠት ስላለብኝ ቶሎ ቶሎ ላስገባችሁና ሀሳባችሁን ተቀብዬ ፕሮግራሙን ልቋጨው። ኢሜጂኔሽን ከልብ አመሰግናለሁ። ችግር የለውም። ታንክ ዩ። እሺ ምርጫ 2018ን እንዴት አያችሁ? ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ቴዲ አለን። እሺ፣ ሰላም ነህ? እንደት ነህ? አለሁ፣ እግዚአብሔር ይመስገን። ምርጫውን እንዴት አገኘው? አዎ፣ ምርጫውማ ህዝቡማ መርጧል። ህዝቡማ ለሱ የሚሆነውን መርጧል። ያው እንግዲህ ውጤቱን እየተጠባበቅን ነው። በጣም ደስ ይላል። ብዙ ተቃዋሚ ነበረ፣ እነ ጀዋር ሌሎቹ ምርጫ የማይፈልጉት ጽንፈኞቹ ናቸው። የኢትዮጵያ ህዝብ ሚዲያ ላይ ያለ ብቻ አይደለም፣ ቲክቶክ ላይ ብቻ ያለ አይደለም። ስንት ገበሬዎች አሉ፣ ስንት ሚሊዮን ገበሬ አለ። እነሱ ሁሉ መርጧል እና ሽፍታ አደራጅቶ ምን አደራጅቶ በየመንገዱ ወጥቶ ምርጫውን ለማስተዋገድ ያልሰሩት ነገር የለም። እንደ አጋጣሚ ሁሉም ነገር አልቋል። አሁን ሁሉም ነገር ተስተካክሏል እና ውጤቱን ብቻ እየጠበቅን ነው እና በጣም ደስ ብሎኛል። ማን የሚያሸንፍ ይመስላል? እንግዲህ አላውቅም። እኔ እንግዲህ ብልጽግና ይመስለኛል። ብዙ እንትን አለው፣ ብዙ ካቢኔ ያለው ብዙ እንትን ብሏል እሱ እና ለኢትዮጵያ የሚበጀው ሁለት ፓርቲ ብቻ ነው። 150 ፓርቲ ለወደፊቱ ቢያስተካክሉ
መንግስት ቢያስተካክል ሁሉ አሜሪካን ሪፐብሊካንና ዲሞክራት እንደሚባል ሁለት ፓርቲ ብቻ አዘጋጅቶ ደግሞ ከጠቅላይ ሚኒስትርነት ወደ ፕሬዝዳንት ቢያደርጉ ታሪፍ ይመስለኛል። የት ሄድክ? በድምፅ ማውቂያ ማውራት ጀመርክ እንዴ? አይደለም፣ አይሰማም። ድምፅህ ራቀብኝ። ብሉቱዝ ላይ ተመልሶ ነው። እሺ ታይም ተጠቀሙ። ታይም እሺ። እና ብዙ ነገር ኢትዮጵያ አንድ ለመሆን ወደፊት አንድ ለመሆን ብዙ ነገር እየተሰራ ነው፣ ግን ህዝቡ አያውቅም። እንደ መታወቂያ ራሱ ድሮ ኦሮሚያ፣ አማራ ምናምን የሚባል እየጠፋ ነው። ዲጂታል መጥቷል አሁን ኢትዮጵያዊ የሚል እንደገና ታርጋ የመኪና ታርጋ ራሱ እየተቀየረ ነው። ድሮ ኦሮሚያ ምናምን የሚለው ኢትዮጵያዊ እያለ ቀስ በቀስ ሁሉም ነገር ቀስ በቀስ ነው የሚሄደው። ግን ህዝቡ ለዶክተር አብይ አይረዳም። አንድ ጊዜ ምን አለ አንዳርጋቸው ጽጌ ይሄ መንግስት ወርቅ እንኳን ቢያነጥፍልን አንፈልግም አለ አለም። እንደዛ ነው። በስ በጥላቻ የታወረ ምንም ነገር አብይ ቢሰራ አያዩትም። እና እኔ በበኩሌ ከብልጽግና ጎን ነኝ። እሺ ወጥፋለሁ። ታንክ ዩ ከልብ አመሰግናለሁ። እሺ ሞዴሬተሮች እንዳላላካቸው አስገቡልኝ ፕሊስ። እንዳላላካቸው አስገቡልኝ። ኤክሰፕት እነዚህ ሌብላቸው ከ30 በላይ የሆኑ ሰዎች ከነሱ ውጭ ቼክ እያደረግ ምን አባሰ ሰራ ነው 30 ምናምን የገባው ትጠየቃለህ። እግረ መንገድን ብትመጣ እንኳን ጤና ይስጥልኝ። ይሄ የጭቁኖች ድምፅ ነው። መሰረት ገብተሻል? እሺ መሰረት ኔትወርኳ እያስቸገራት ነው። ከሰዓት አኳያ መሲን በጌታ ፍቅር ወደታች እናወርዳለን። ሌላ ሰው ቶሎ ሌላ ሰው። እሺ ናሆ ቢጂ። እሺ ጤና ይስጥልኝ ናሆ። ጤና ይስጥልኝ ቴዲ፣ ሰላም ነው? ድምፅ ትንሽ ታፍኗል። ድምፅ ሰላም። አሁን ይሰማል? ድምፁ ይሰማችኋል? እዚህ ያላችሁ እስኪ አውራ። ሰላም ነው? እንዴት ነህ? አለው እግዚአብሔር ይመስገን። እሺ ስለ ምርጫ ምን ትላለህ? ምን ታዘብክ? ስለ ምርጫው አብይ አህመድ እንዳለው የጨረባ ምርጫ ነው። ስለተጨረሰ ግን ደስ ብሎኛል። ባጭሩ ማለት ነው። እሺ ሌላ ምትለው አለ? ሌላ የለኝም። እሺ ከልብ እናመሰግናለን። እሺ ናሁ ሌላ ሰው ቴንክ ዩ። እሺ ቴንክ ዩ። እግዚአብሔር ያክብርልኝ። እሺ ቴንክ ዩ። ጤና ይስጥልኝ ኑር ሁሴን። ቴዲዬ አብሮ ይስጥልን። ሰላም ነው አለው እግዚአብሔር ይመስገን። እሺ ስለ ምርጫ ምን ታዘብክ? ምን ትላለህ? እሺ በመጀመሪያ ትንሽ ስለአንተ ልናገርና በጣም ነው የምወድ፣ በጣም ነው የማከብርህ። የምታደርገው ነገር በጣም የሚበረታታ ነው። በፖለቲካውም፣ በማህበራዊ ጉዳዩም፣ በስፖርቱም ሰሞኑን በተለያየ ነገርና እንደው ቤትህ ስመጣ አጋጣሚ እድሉን ስላላገኘው ነው። በዚሁ አጋጣሚ ያለኝን ክብር ልገልጽልህ እወዳለሁ። የማንኪያና የጭቁን ብሔሮች አባል ለመሆንም ዝግጁ ነኝ። አላህ ምን ይሳነዋል? እያበዛን ነው። ቴንክ ዩ ኑር ሁሴን። እሺ እዛ ወደ ምርጫ ሲሄድ ምርጫ አሁን ላይ አንዳንድ ወገኖች አስፈላጊ አይደለም ቢሉም ተካሂዷል። እኔ የምደውልልህ እዚሁ ከአማራ ክልል ባህር ዳር ነው። ምርጫ እንዳይካሄድ መንገድ ማዘጉ እንትንም አሉ። ሀያልነታችን እናሳያለን ብለው ነበረ። ህዝቡ በነቂስ ወጥቶ መርጧል። ያው በጉልበት ሳይሆን መንገዱን ሲዘጉ ለህዝቡ ነፃነቱ ሰጥተው እንዳትመርጥ እንዳትልለው በነፃነት ዝም ብሎ ህዝቡ እንዲዘጋ አድርጎ ህዝቡ ቢዘጋላቸውና ያለውን ተቀባይነት ለነሱ ተቀባይነት እንዳላቸው ቢያሳዩ የተሻለ ነበር። ግን ያን አላደረጉም። በጉልበት ነው እንትን ያሉት። እኔ ከማንኛውም ወገን አይደለሁም። አማራ ክልል ከየት ነው የገባው? አማራ ክልል ከየት? ባህር ዳር ላይ የነበረው አጠቃላይ ድባቡ ምንድን ነበር? ምርጫ ብዙ ቦታዎች ላይ አማራ ክልል አልተደረገም ይላሉ ፖለቲከኞች። አንተ የታዘብከው ምንድን ነው? እሺ ያው እኔ የታዘብኩትን ልግለጽልህና እኔ በመጀመሪያ እዚህ ላይ አሁን የማንም አባል አይደለሁም። ነገር ግን ሀገሪቱ መንግስት እንዲኖራት ከሚፈልጉ እና ሀገራችን እንደ ሀገር እንድትቀጥል ከሚሳሱ አንድ ወጣት አንዱ ነኝና
አማራም ከፋም መንግስት እንዲኖር እፈልጋለሁ። መከላከያ የሀገር መከላከያ ቀይ መስመሬ ነው ለኔ። እዛ ተነስቼ ስገልጽልህ ባህር ዳር ላይ ከድጋፍ ሰልፉ ጀምሮ ህዝቡን እያስገደዱ ነው እያስወጡት እንዲህ ነው እያሉ ምናምን ብሎ ከተቃራኒ ወገን የሚነዛ ነገር ነበርና ድጋፍ ሰልፉ ጀምሮ የተወሰነ የሴፍቲ ኔት አባል ምናምን የሆኑ እንዲወጡ ተደርጓል። አዛ ውጭ ግን ህብረተሰቡ 80% በላይ እኔ እንዳየሁት ወዶና ፈቅዶ ደስ ብሎ ተወጥቶ እንትኑን አሳይቶ ተመልሷል። ያው በፍራቻ ምንትን ብሎ ይቀረማል። ያን ነው የሚመስለው። ወደ ምርጫው ስመጣለህ ባህር ዳር ላይ በነቂስ ነው ህዝቡ ወጥቶ የመረጠ። መጀመሪያ ላይ ጠዋት ብዙም ሰው አልወጣም ነበር። ምንድነው እንመጣለን እንገባለን ምናምን የሚል ነገር ነስተው ስለነበረ ሰው እዛ ፍራቻ አንፃር አልወጣም ነበር መጀመሪያውኑ ማለት ነው። እዛ በኋላ ግን እስከ 12 ሰዓት እስከ 12 ተኩል በነቂስ ወጥቶ እንዲያውም አንዳንድ ፎቶ የተፖሰተ ከሆነውን በዚህ ሁለት ቀን አዋራደን የአማራ ህዝብ ይሆዳ ምናምን እስከ ማለት እዚህ አታጋዮቹ ጎን የሰጡበት እንትና ሁኔታ አለና ባህር ዳር ላይ በቃ በሰፊ በነቂስ ወጥቶ መርጧል። ወደ ጎንደር አካባቢ ነው እኔ ቤተሰቦች ያሉና ወደዛም ደውዬ ነበረ። ከገጠሩ አካባቢ ውጭ ያለው ሙሉ በቃ በነቂስ ወጥቶ የመረጠበት ሁኔታ ነው ያለ። ማንም ያሸንፍ ማንም እኔ ግድ አይሰጠኝም። ነገር ግን የጠላውኑ ማለት ጠንካራ ነው ባለሎሚ መንግስት እንደነገርኩ ሀገሪቱ መንግስት ያስፈልጋታልና ብልጽግና አሸንፎ ቢወጣ ደስ ይለኛል። ለምን አሁን ላይ የተሻለ ብዬ ስለማስብ ነው እንደ ሀገራችን እንትን። እዛ ውጭ ያለው ነገር ቴዲዬ ይሄን ነው የሚመስል። ህብረተሰቡ በቃ እንደሚባለው አይደለም። የሆነ ወንድም አሁን ገልጾልህ ነበር መጀመሪያና ይሄ መንግስት ታች ላይ በቃ እንትን ብሏል ማለት ማህበረሰቡ ያለቀሰ እየተባለ ያለው ገበሬው እንደኔ አይነቱ በትንሽ በዝቅተኛ ኗሪ የሚኖረውን ህብረተሰብ ይዟል። በቃ አሸንፏል ማለት ኢሊቱ ላይ አላጠነጠነም እሱ። ኢሊቱ ላይማ በዚህ በሚዲያም በምንም እየተጠዛጠዝነ ነው አይደለም። ያ እንደለው ነው። መሬት ላይ ያለው ሀቅ ግን ሌላ ነው። እንግዲህ በመባሉ የሚከፋው ካለ ይቅርታ እየጠየቅኩ የዘወትር ተከታታይ ነኝ። ክብርልኝ ቴዲዬ። ቴንክ ዩ እግዚአብሔር ያክብርልኝ። እሺ ወደ ሌላ ሰዎች አስገቡልኝ ቶሎ ቶሎ። ሁሉም እንደ ቀደም ተከተላቸው። እሺ ከኑሩ ሁሴን ቀጥሎ ሌላ ሰው እዚህ መሳተፍ የምትፈልጉ ይኸው በዚህ በመደወል እሺ ተናግሮ የጨረሰውን አውርዱልኝ። ከዛ ሌላ አስገቡልኝ። አረ ሞዴሬተሮች ንዋይ ሰው ጋር ጤና ይስጥልኝ አድማጭ እዚህ ሄሎ ጤና ይስጥልኝ ንዋይ ድምፅ ታፍኗል። ቆይ እሺ ስለ ምርጫ እያወራን ነው። ምን ታዘብክ አድማጭ? ስልክ ላይ ያለ አድማጭ እሺ የቦረናዋ ቃይስ የምትገባ ሰው እኔ ፖለቲከኛ ፈጠን ሲል ነው ደስ የሚለኝ። አልወድም ምናምን ስትሉ ምንድን ነው የሆነ የቦኑ ውሃ እኮ አስመርቃችሁ ልትከፍቱ አይደለም። ፈጠን አድርገው። ህዝቡም እንደዛ አይወድም። መታ አድርጎ ነው ወደምትሄድበት ሄዳለህ። ጤና ይስጥልኝ። ሄሎ ጤና። እሺ ስለ ምርጫ እያወራን ነው። ምንድን ነው የታዘብከው? እንዴት ነበር? ምርጫን የታዘብኩት እኔ እንደ አጋጣሚ ሆኖ የመጀመሪያ ጊዜ አንተ ማነው ምርጫው ቀን ላይ ነው አንተ ጋር የገባሁት። አጠር ያለች ሰምቼ ነበረ። እኔ ምርጫው ምንም ይሁን ምን እኔ እዚህ ሀገር ላይ ምርጫ ብንለማመድ ጥሩ ነው የምን ነገር ነው ያለኝና በእርግጥ ያው እንደምናውቀው ሁላችንም ሁለት ነገሮች ናቸው ያሉት እኛ ሀገር ላይ። አንደኛው ምርጫው እንዳካሄድ፣ አንደኛው ደግሞ ከመንግስት ደግሞ ምርጫው እንዲካሄድ ሁለቱ ወገባቸውን በደንብ ስር አድርጎ ሲሰሩ የነበሩ ግሩፖች እንዳሉ እናውቃለን። መንግስት በዛም በዚህም ምርጫውን ለማድረግ ሞክረዋል። በዛ በኩል የሚያገኘውን ትርፍ ለማግኘት ዲዛይን ያደረገውን ነገር ያሳካ ይመስለኛል። እኔ አሁን ከምርጫው አንፃር እያየ ያለሁት ባለፈው አጠር ያድርጌ የነገርኩትን ነገር ለመድገም ያህል ብቻ ሳይሆን እሱን በደንብ ይፈሲስ ለመስጠት
ሁለቱም ግሩፕ ላይ ነው እኔ ሀሳብ መስጠት የሚፈልገው። አሁን ውጤቱ ምንም ይሁን ምን የፈለገ ውጤት ይመዝገብ የአሸናፊ ሆኖ የሚወጣ መንግስት ብልጽግና ነው ብለን ብናስብና የብልጽግና ተሳታፊዎች ወይ ደግሞ እሱን የሚከተሉ ግሩፖች ምንድነው አሁን ይዘው እየመጡ ያሉት? ምንድነው እያሰቡ ያሉት? ያንኑን አካሄድ ያንኑን አሰራር ያንኑ ስራ ሊሰሩ ነው ወይ የሚለው ነው ለኔ ጥያቄ ነው። ለምሳሌ በአንተ ሜዳ ላይ የሚጫወቱ የብልጽግና ደጋፊዎች አሉ፣ ተቃዋሚዎች አሉ። እነሱ ራሳቸው ምንድነው የሚያስቡት የሚለው ነገር ያሳስበኛል። በዚህኛው ግሩፕ ደግሞ ያለው ግሩፕ ምንድነው ያው የተለመደውን አካባቢ ላይ ግርግር መፍጠር ወጣ እያሉ የሆነ መጥቶ መደበቅን ነው አሁን የሚያስከትሉት? ወይ የተለመደውን ቁስል እያከኩ መኖር ነው የተለመደው? ወይ ኦር ከሁለቱም ግሩፕ የተቀረጸ ነገር ያላቸው ለምሳሌ እንደ አያናን እንደ አንተነን አሁን ከፒፒ ደጋፊዎች በአንድ ሜዳ ላይ የሚጫወት ነው ምንቴዳ አዲስ አበባ ላይ እኛ የምናውቀውን ነገር እናውቃለን። አሁን ለምሳሌ ደስ ብሏቸው የሚዝናኑ ግሩፖች አሉ። ያ ደስ ብሎ የሚዝናና ግሩፕ ቁጥሩ እንዲጨምር ነው የሚፈልጉት ኦር ራሳቸው እንደለመዱት መቀጠል ነው የፈለጉት? የዚህን የህዝቡን ችግር ለመቅረፍ ምንድነው ዲዛይን ያደረጉት የሚለው ነገር ነው ያሳስበኝ እንጂ ምርጫው እንኳን ብዙ ነገሮች ክፍተቱን ማውራት ይቻላል። አሁን ምንም እሱን ክፍተት እሱን ችግር ባወራነው ቁጥር አሁን ከኔ በፊትም የገቡ ወንድሞቼ እኔ ምንም መፍትሄ አይታየኝም ይላል ሰው። መፍትሄ የማይታየው ሰው ችግሩ ማየት ራሱ በጣም ከባድ ነው። ችግርን ካየን መፍትሄውን በዛ ልክ ግን የማናስበው ከሆነ ችግሩ መዘርዘርማ የሆነ ነገር ቋጥረናል ማለት ነው። እድልን ብናገኝ ደግሞ በዛው ልክ ድንጋይን ወረውር፣ በዛው ልክ ደግሞ የሆነ ነገር እናመጣ ነው የሚል ነገር ስላለ ቴዲ። እሺ ከልብ አመሰግናለሁ አድማጭ። እሺ እግዚአብሔር ያክብር። እሺ ቴንክ ዩ ዘበር። እሺ ወደ ዘበር እንሄዳለን። እንዴት ነው? አንዳንድ ሰው ጤና ይስጥልኝ ቴዳ፣ እንኳን ደህና መጣህ። እግዚአብሔር ይመስገን ሁሉ ሰላም አማን ነው ቴዳ። ያው እንደተለመደ ነው የጠበኩትም ነው። ጉራጌ ላይ ትንሽ ድራማው በዛ፣ ድራማውን ትንሽ ብልጽዎች አበዙት። ከሚገርም ነገር የታየው ድራማ ትንሽ ሰቅጣጭ ነው ማለት ተስፋ አስቆራጭ ነው። እንደው ተለማምደ ነው ነገ ከነገ ወዳ ደህና ነገር ይመጣል ብለህ እንዳታስብ አድርገው ነው ያሽመደመዱ። የምርጫ ታዛቢዎችን መቀጥቀጥ ቀጠቀጧቸው። አይገልጸውም። ከሚገርም ነገር እናቶች ወደ ጉመርና ጌቶ አካባቢ እናቶች ጎጎት መርጠው ሲወጡ ተሳስታችኋል ወይ አልነበረም የተባላችሁ ተብለው ምርጫ ድጋሚ አውጥተው ያደረጉበት ሁኔታ አለ። ሌላ ቦታ ላይ ደግሞ አዝናኝ ነው፣ ፈኒ ነው። አብዛኛው ኢዜማና ብልጽግና እንጂ ሌላ መምረጥ አይቻልም የተባለበት ሁኔታ አለ። ትንሽ ሰቅጣጭ ነው ቴዳ። ኢዜማ እስታስበው መንግስት የማይወዳደርባቸው አሉ አይደል? መንግስት አንዳንድ የተዋቸው ቦታዎች ኢዜማ ካልሆነ ሌላ መምረጥ አትችሉም። ይሄ የተፈጠረውን ነው የምነግርህ። ኢዜማ ካልሆነ ሌላ መምረጥ አትችልም። ለምሳሌ የት አካባቢ ነው እንደዚህ አይነት ቃል በቃል ይሆን? ጌቶ እና ጉመር 2 እና 3 ቦታ ላይ እና እነሞርና ኤነር ወደ አበሽጌ ወደ ወልቅጤ አካባቢ ደግሞ የነበረው የጎጎት ታዛቢዎችን ቀጥቅጠው ነው ያባረሯቸው። ቀጥቅጠው አይገልጸውም ማለት እንዲህ በደንብ ሸንሽ ነው ማለት ነው። ዞር በሉ ከዚህ ብለው ቃል በቃል የተፈጠረውን ነው የምነግርህ። እና ትንሽ እኔ ምን አይነት አምባገነንነት እንደሆነ አላቅም። እንግዲህ ሰው ምን እንዳሰበው አላቅም። በቃ ኢዜማ ከዛ ከ6ኛ ምርጫ በኋላ ጉራጌ ላይ ተተፍቶ ነው የወጣው። ለምን የራሱን አባል ሲታሰር መግለጫ አላወጡለትም። ይዋስ ብለው ደግሞ ከአባልነት ነው የሰረዙት ኢዜማዎች። ከዛ በኋላ ጉራጌ ዞን ውስጥ ዞር ብሎ የሚያየው የለም እውነታው ለመናገር። እና ብቻ ቴዳ ሀገራችን ሰላም ያድርገው። ይሁን ነው ያለምንም ደም ኢትዮጵያ ጥቅደም። ቴዳዬ ዋናው ነገር እስቲ ሰላም ይሁን፣ ሰዎች አይሞቱብንና ሰላም ይሁን። ነገ ከነገ ወዲያ ታሪክ ይፈረዳል። አመሰግናለሁ ወንድም አለም። ቴንክ ዩ በጣም እሺ። ፍጹም እሺ ቴዲ በጣም ነው የማከብር የማመሰግነው። አድናቂ ነኝ በጣም ለረጅም ጊዜ ነው የምከታተለው። ሚዲያን በጉጉት ነው የምጠብቀው እና ትልቅ ሚዲያ ነው። ጋዜጠኝነትን በጣም ማበረታታው፣ ሀሳብን እደግፋለሁ። የታዘብኩት ነገር ምንድነው ምርጫው
በተለይ በሚዲያ ሲተላለፍ የነበሩ መረጃዎቹ በጣም የሚያሳዝኑ ናቸው። በተለይ በሽተኛ ህመም ከግሉኮስ ነቅሎ ሁሉ እንግዲህ ጋዜጠኞቹ ራሳቸው አገላለጻቸው ስሜትን የሚነካ አስተሳሰብ ሲራመድ ትክክል ነው ብለው እየዘገቡ እንደሆነ ነው የሚያሳየው። በዚህ ላይ ደግሞ ሀዘንተኞችም እንደዚሁ ለቀስተኛ ከድንኳን ሄደው እንዲመርጡ ተገደዋል የሚለው እሳቤ እንደ መብት ተደርጎ ነው የተገለጸው። ይህም በጣም የሚያሳዝን ነው። እንደገና ደግሞ መሪዎቹም ሁሉም በሚዲያ ሲተላለፍ የነበረው ምርጫ ጀማሪ ገና ተለማማጅ እንደ ምርጫ ተለማማጅ ሆነው ሲቀርቡ ነው ያየናቸው መረጃው ላይ እና ይሄ በጣም ያሳዝናል። ተውኔቱን ግን በደንብ ተወጥተውታል። የሚዲያው ተውኔት ተሰርቶበታል። በተጨማሪ ደግሞ የተሰሩ ምርጫ ቦክሶች መንግስት እስካሁን ምንም አላለበትም፣ ግን ብዙ ተሰራጭተዋል። እነዚህም የተሰረቁ 97 አይነት ምርጫዎች ተከናውነዋል። እንግዲህ ተመሳሳይነት እንዲኖረው አስመስለው ተውነውታል ብዬ ነው የማስበው። በተረፈ በጣም ነው የማመሰግነው ስለጋበዝከኝ። ጭቁኖችን ተሰጠን እናመሰግናለን። ከልብ አመሰግናለሁ ፍፄ። እሺ አንድ 4 ሰው ብቻ ልቀበልና ከዚህ በኋላ የዛሬውን ፕሮግራም በዚህ እንቋጫለን። ከምርጫ በኋላስ ምን ትጠብቃላችሁ? ከምርጫ በኋላ ምንድን ነው የምትጠብቁት? ለምሳሌ በሀገራችን እየሆኑ ያሉ ነገሮች አሉ። ቀደም ሲል የነገርኳቸው የሃይማኖት ጉዳይ፣ እገታ፣ ጦርነት፣ ምንድን ነው የምትጠብቁት? አሁን ለቀጣይ 5 ዓመታት ከሚያሸንፈው ፓርቲ ምርጫው የታዘባችሁትን ትናገራላችሁ። በቀጣይስ ምንድን ነው የምትጠብቁት? እንዲሁ ነው የምንቀጥለው? የሚመጣም አዲስ ፓርቲ ካለ እንዲሁ ነው የሚቀጠለው ወይስ ምንድን ነው? የእናንተ ኤክስፔክቴሽን ምንድን ነው? ምንም አንጠብቅም የማለት መብታችሁም የተጠበቀ ነው። እሺ ሀብትሽ ጤና ይስጥልኝ። ዲሻ ሰላም ነው? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም። እኔ እንኳን የሁል ጊዜ አድናቂ ነኝና ሁል ጊዜ በተለምዶ አንተ ጋር ሞክራለሁ፣ ገብቼ አላውቅም። ኬፍ ልልህ ነው ወንድሜ። የሆነ ፎቶ አለ ህትመት ላይ ነው የምሰራው። የሆነ ፎቶ አለ የሰራውልህ ስለማታስገቡኝ ነው እንጂ ልክልሃለሁ። ፎሎ ባክ አድርገኝና ልክልሃለሁ ቴዲሻ። እሺ የሚገርም ፒክቸር ግራፊክስ ምናምን ነው የምሰራው። ብራዘር ይመችህ። ቴንክ ዩ ሶ ማች። እሺ ፎሎ አድርጌያለሁ። እሺ በውስጥ ልክልሃለሁ። እሺ ቴዲሻ በርታ። አድማጭነት እወደዋለሁ። እኔ ስፖርት ላይ ምናምን ላይ ነኝ እንጂ ሌላ ላይ ብዙ አይደለም። እንትን ስለሆነ የሚገርም ስራ የሰራሁልህ በውስጥ ልክልሃለሁ። ከተመቸ እዚህ ጋር ወጥቼ እንትን አደርጋለሁ። እድሉ ስለማላገኘው ነው ብዙ። ቴንክ ዩ ዶሮውን እወደዋለሁ። አዳምጣለሁ። እሺ እግዚአብሔር ያክብርልኝ። እሺ ሌላ እሺ ሀብቱ ጉራጌው ጤና ይስጥልኝ። እሺ ሀብቱ ጉራጌው ወርዷል። ሌላ ሰው እሺ እኔ ላስገባሽ ቶሎ ኔትወርካችሁ ነው። እሺ አብዱልፈታህ ኔትወርካችሁ ነው። ምንም ማድረግ አልችልም። ቶሎ ነው ማስገባው። ቶሎ አንዳንድ ሰው ብቻ። ይህ የጭቁኖች ድምፅ ነው። ለሁላችሁም እድል ሰጣለሁ በተቻለ መጠን። ሄሎ ቴዲ 24 ጤና ይስጥልኝ። እንዴት ዋልክ ቴዲ? አለው እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም። የሁል ጊዜ አድማጭ ነኝ። ቴንኪው እግዚአብሔር ያክብርልኝ። የአዲስ አበባ ተወላጅ እንደመሆኔ ያው ከዚህ በኋላ የሚመረጠው 14 ዓመት ቤት ተመዝግበን የጠበቅነውን ድምፅ እንዲሆኑ ነው የምፈልገው። ምርጫውንስ እንዴት አየው? እንዴት ሰማ? ምናልባት አሜሪካ ያለ ትመስለኛል። አሜሪካ ነው። ያው ምርጫው ከሞላ ጎደል ጥሩ ነው ላለው። ያው
በሚቀጥለው ደግሞ እንዲያሻሽሉ እመኝላቸዋለሁ ነው የምለው እና ህዝባችን ሰላም እንዲሆን ነው የምፈልገው። የሚመረጠው ፓርቲ ቤት ለማግኘት ከተመዘገብን 14 ዓመታችን ነው። ቢያንስ 80 እና 40/60 ተመዝግበን 14 ዓመት ሆኖናል። እኔም በውጭ ሀገር ሆኜ 14 ዓመት እየጠበቅኩ ይኸው ልጅ ወልጄ አድርሻለሁ እና ሀገሬ ስገባ ማረፊያ ስለምፈልግ ድምፅ እንዲሆኑ ነው የምፈልገው። 14 ዓመት ቤት ለማግኘት ተመዝግበን እየከፈልኩ ይኸው በሰው ሀገር ሆኜ ሁሉ እየጠበቅኩ ነው እና ሀገራችን ስንገባ እንኳን ማረፊያ እንዲሆነን እድል ቢሰጡን ጥሩ ነው እላለሁ። ይህንን ድምፅ ብትሆነን ደስ ይለኛል። እሺ ወንድሜ አመሰግናለሁ ቴዲዬ። ቴንኪው፣ እግዚአብሔር ያክብርልኝ። እሺ ቴንኪው። ከዚህ ምርጫ በኋላ ይሄ ህዝብ የሚጠብቃቸው ነገሮች አሉ። የመጀመሪያው ነገር አብዛኞቹ ስልጣን ውስጥ ያሉ ባለስልጣናቶች ሌብነት ውስጥ የገቡ ናቸው። ለምሳሌ በረከት ገበሬው ያነሳችሁ ማንሳት ይቻላል። በረከት ገበሬው አብራ ያልሰራችው ባለስልጣን የለም። ልጅቷ ሳት እያላትን ቢሆን ትናገራለች። አንዳንዶቻችን የበይ ተመልካች፣ አንዳንዱ በይ መሆን የለበትም። የጋራ እንደ ለሁላችሁም የተሰጠ እድል ለሁላችንም ዜጎች በገዛ ሀገራችን ላይ እኩል ትሪት መደረግ አለብን። ቢያንስ ሌብነት፣ እገታ፣ የጦርነት ጉዳይ እኚህ ነገሮች በአፋጣኝ እልባት ያስፈልጋል። ድሮኛ ዌስት አፍሪካ ላይ እየሰማን እግዚኦ እያለን የምንሳቅቃቸው ነገሮች አሁን ሀገራችን መጥቷል። ማንም ይምጣ ማንም ሀገራችን ማንም መጣ ማንም የመንግስት ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው። የመጀመሪያው ተግባሩ ዜጎቻችን በሰላም ወጥተው በሰላም መግባት አለባቸው። ብረት ያነሳ ሁላ ምስኪኖችን እየገደለ እያገተ ሃይማኖት አባቶችን እያስለቀሰ ሃይማኖት ቤተክርስቲያን እያቃጠለ እንደፈለጉ ቢፈነጩ ሰዎች መኖር የለባቸውም። ቢያንስ የሆነ ለውጥ ሊኖር ይገባል። ያን መጠበቅ አለብን የሚል እምነት አለኝ። ሌሎቻቸውም እንደምትሉ አላውቅም። እሺ 3 ሰው አስገባለሁ። ሌላ 3 ሰው ከዚህ በኋላ 3 ሰዎች ብቻ ድምፅ ሰማና የቀራችሁ ለነገ አስቀምጣለሁ። እንዳቀማመጣችሁ ነው ማስገባው። ምንድን ነው መመርጠው? ጤና ይስጥልኝ ሳራ። ቴዲ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም ነው? ድምጼ ይሰማል? በደንብ በደንብ። እሺ ቴዲ እንዴት ነህ? ሰላም ነህ ወይ? ቤትህ የመጀመሪያ ጊዜ ነው ስገባ። እንኳን ደህና መጣሽ ሳራ። ቴንክ ዩ። ያው እንግዲህ ከምርጫ በኋላ ሀገራችን ሰላም እንድትሆን ነው የኔ ምኞቴ። በተለያየ መልኩ ስለ ሰላም ይበልጣልና ከምንም ነገር ሰላም እንድትሆን ነው የምመኘው። ማንም መጣ ምንም መጣ ህዝቡ በሰላም ወጥቶ በሰላም እንዲገባ ነው የኔ ምኞት እና ሰላም ላይ በጣም አጥብቀ አንተም ብታበክርና ብትሰራበት ሌላውም ሲገባ እዚህ ነገር ላይ ቢያወራበት ከአንዱ ቦታ ወደ አንዱ ቦታ ሲሄድ ሰው በሰላም ወጥቶ በሰላም እንዲገባ የኔ ምኞት ነውና ይሄን ነው የምለው። ከልብ አመሰግናለሁ ሳራሽ። እሺ ቴንኪው ቴዲ ቴንኪው ቴሽ። ሌላ ሰው እዚህ ጋር ሬድ ፎክስ ይላል። ጤና ይስጥልኝ ሬድ ፎክስ። ሰላም ቴዲሻ አለው። ምርጫው እንዴት አየው? እንዴት ታዘብከው? አገር ቤት ያለው ከሀገር ውጭ ነው? በመጀመሪያ ከሀገር ውጭ ነኝ። እሺ ምን ታዘብክ? ያው ምርጫው እኔ ማለት አላምንበትምም። በፊትም ሲጀመርም ምርጫውን አላምንበትም። ምክንያቱም ተቋማት በሌሉበት ሁኔታ ላይ ምርጫ ማካሄድ በራሱ ፌር አይደለም። ገለልተኛ የሆነ ነገር መኖር ነበረበት። ገብቷል። ስለዚህ በቃ ያሸንፋል። ግን አገሪቱ በዚህ ሁኔታ ነው የምትቀጥለው። ገብቷል። ዜጎች እኩልነት እስከሌለ ድረስ ራሱ እኮ ነው መንግስት እኮ ነው የሚረዳቸው ታጣቂዎችን ታውቃለህ አይደል? ኢንዳይሬክት እና በዳይሬክት ይረዳቸዋል። ያው በዛ መንገድ ይቀጥላል። ስለዚህ 5 ዓመት ምንም አይነት ለውጥ አይኖርም ነው ትለው? በቃ አይኖርም። ምክንያቱም ገብቷል። ዲሞክራሲ የለም፣ እኩልነት የለም፣ ፍትህ የለም። የፍትህ ተቋማት አልተገነቡም። ስለዚህ እንዴት ነው መቆጣጠርም አይችልም መንግስት። አቅምም ያለው አይመስለኝም። ያን ስለሚፈራ ነው። ገብቷል። አቅም የለውም። የትምህርት ደረጃው ማጠያያቂ ነው። እነዚህ ኢንቨስቲጌት መደረግ አለበት።
መጣራት አለበት። ስለዚህ በዚሁ ይቀጥላል ብራዘር። እሺ ከልብ አመሰግናለሁ አድማጭ። እሺ ቴንክ ዩ። ኦኬ ይሄ የዜጎች ድምፅ ነው፣ የዜጎች ድምፅ ነው። አሮን ኬር ምን ሀሳባቸው የሚሰጡት ነገር ጣፈጠ አልጣፈጠ ሁሉም ሊጣፍጥ አይገባም። ሁሉንም ማድመጥ አለብን። አንዳንዶቻችሁ መስማት የምትፈልጉትን ብቻ ነው መስማት የምትፈልጉት። እዚህ እንደዛ የለም። ሁላችሁም ድምፃችሁ ይሰማል። አስሎንጋስ በጨዋ መንገድ እስከሆነ ድረስ። ሳሚ ቀኘ ጤና ይስጥልኝ። ሄሎ ድምፅ ታፍኗል ትንሽ። የሚገርም ነው። አንተ በጣም ይቅርታ ቴዲ፣ በጣም አከብርሃለሁ፣ በጣም አከብርሃለሁ፣ አድናቂ ነኝ። ቴንክ ዩ ወንድሜ፣ ቴንክ ዩ እግዚአብሔር ያክብርልኝ። የምትሰራው ስራ በጣም በእውነት የተቀደሰ ነው። እኔ ሀገር ከምትወድ በእውነት እንደምትሰራ እኔ አውቃለሁ። ሰዎች ብዙ ነገር ቢሉም ግን በርታ ማለት ነው መወድ። ግን ስራ ቦታ ነኝ እንደ ሳላስበው ነው የገባው። የሚገርም ነው። ከገባህ አይቀር ስለ ምርጫ ምን ታዘብክ? ምን ሲባል ሰማ? ምርጫው ያው ቀልድ እኮ ነው፣ ፌዝ ነው። ምርጫው ያየው እኮ ነው ቴዲ። ምርጫውን ፌዝ ነው ነው ቀልድ ነው። እኔ የስርዓቱ ተቃዋሚ ነኝ። ስርዓቱ መቀየር አለበት፣ የዘር ፖለቲካ መወገድ አለበት ብዬ ማመን ሰው ነኝ። በዘር ፖለቲካ ሀገር አይድንም ብዬ ነው ማመን። ሁላችንም ኢትዮጵያን በጋራ የምንኖርባት ሀገር፣ ሰው በሀገሩ ሳይሆን በዜግነቱ ተከብሮ የሚኖርባት ሀገር እስካልተፈጠረ ድረስ አሁን መቼም ቢሆን ሰላም እናገኛለን ብዬ አላምንም። ቴዲሻ የዘር ፖለቲካ ኦነግና ህወሓት አምጥተው ያስቀመጡት የህወሓትና የኦነግ ማኒፌስቶ ነው ሀገሪቱ እየተመራችበት ያለው። ህግ አራዊት ነው ብዬ ነው የምጠራው። ይሄ ተቀዶ ሁላችንም ኢትዮጵያን የተስማማንበት፣ ኢትዮጵያን ሁሉም የተወከሉበት በጋራ በኩልነት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ለኢትዮጵያ መሬት የሚኖሩ በዜጎች በማንነታቸው ሳይሆን በሰውነታቸው ተከብረው የሚኖሩባት ሀገር እንድትኖር ነው የኔ ፍላጎት ምኞቴ። ይህ እንዲሆን ጸሎቴ ነው። ይኸው ግን የብዙዎች ፍላጎት ስለማይሆን ዘረኝነትን ላለፉት 30-40 ዓመታት ኦነግና ህወሓት በደንብ አድርገው በቲቶሪያል ሁሉ ሳይቀር ትምህርት ቤት ስልጠና ሰጠው ትውልድ ስላመከኑ ለመቀየር ብዙ ዋጋ ያስከፍላል። ግን መጣር አለብን ቴዲ። እዛ ላይ አንተ ስለምሰራ ነው። እኔ ብዙ ጊዜ ሁሉንም ያማከለ ነገር ስለምሰራ ማደንቅ ለዛ ነው። ያው እኔ የምታውቃቸውን ተደጋጋሚ ስለምታስገባ ብዙ ጊዜ መግባት እንፈልጋለን። ብዙ ሰው ግን ያው ተደጋጋሚ ነው የሚገቡ እና ሀብትሽ እኛም ቆይተናል ሚዲያ ላይ ወደ 10 ዓመት ኦፍኮርስ። እኔ ፌስቡክ ላይ ሁሉ ምናምን እንወጣ ነበር፣ ግን ቲክቶክ ላይ ዘግይተን ነው የመጣ ነው። ግን ያው ማድመጡ በታች ጥሩ ስለሆነ እናዳመጣለን፣ ግን ብዙ እንማራለን። ጥሩ ሰዎችም ስለሚገቡ ግን ለወደፊቱ ያው አሁን ጥሩ ብዙ ሰዎችን የተለያየ ፊትም እያየን ስለሆነ ገብተን ሀሳብ እንሰጣለን። የምትሰራው ስራ ግን በጣም ጥሩ ነው። ምርጫው ቀልድ ነው፣ የተሰራው ብዙ ድራማ ነው። ቴዲ በየአካባቢያችን በተወለድንበት አካባቢ ጠይቀናል። ያው አንተ ማን ከማን ተወዳደረ የሚባል ቴዲ አሁን ህሊና ላለው ሰው አንድ ኢትዮጵያዊ አሁን እኔ ጠቅላይ ሚኒስቴሩ ምን ሲል ሰማሁት፣ የመጣውን ውጤት ለመቀበል ዝግጁ ነን። ይሄ ኃጢአት እኮ ነው። በዚህ ምድር በዚህ በ21ኛው ክፍለ ዘመን አንድ የሀገር መሪ ያለምንም ተወዳዳሪ የፓርላማ ቦታዎችን ወይም መቀመጫ ወንበሮችን በፍቃድ ብቻ መድቦ ለሱ ደጋፊዎች ያስቀመጣቸው ወንበሮች እንዳሉ ይታወቃል። ግን የመጣውን ውጤት እኛ ለመቀበል ዝግጁ ነን ሲል ከማን ጋር ተወዳድር ቢሉት እኮ ከባድ ነው። ምርጫማ 97 አይተናል እኮ። መለስ ዜናዊን አምርረን እንጥለዋለን። አትሊስት ግን ምርጫ 97 ያኔ እኔ ተማሪ ነበርኩ። 97 ዓመተ ምህረት 11ኛ ክፍል ተማሪ ነበርኩ ቴዲ። በዚሁ አጋጣሚ አትሊስት በዚህ እድሜ ውስጥ ፖለቲካን እየተረዳንበት ያወቅንበት ሰዓት ነበር። ያኔ ነው እኔ አትሊስት እንኳን ዶሮ ተከፍቶ አዲስ አበባ ላይ እንደምታውቀው ነው ዶክተር ብርሃኑና እነ ልደቱ በነበሩበት ጊዜ ምርጫ ፕራክቲስ ተጀምሮ የነበር። መጨረሻ ላይ ጨፍጭፎ ነው የገደሉ አምባገነኖች ለወንበራችን ሰጋነ ሲሉ። በአብይ ዘመን እኮ የመለስን ያህል እኮ ድል እኮ ኢትዮጵያን አላገኙም። ድራማ
አባቴን ቀብሬ መጣሁ ስትይ ስትስቅ አይታታል። አባቴን ቀብሬ ነው የመጣሁ የምትለው ሳቋ አመልጧት ድራማ ስለሆነ ዶክመንታሪ ሳቀች። በመሀል ደግመህ ቪዲዮ ልዩ ትሄድ። እኔ በጣም ብዙ ድራማዎች ተሰርተዋል፣ ግን እግዚአብሔር ፈጣሪ እችን ሀገር የሚያድን ያወርድ ነው ቴዲዬ እንጂ ብዙ ማለት ይቻላል። ስራ ቦታ ስለሆንኩ ነው። በጣም ከልብ አመሰግናለሁ። ቴንክ ዩ። እግዚአብሔር ያክብርልኝ ሳሚ። እሺ ያልገባችሁ ጤና ይስጥልኛ። ሙሼ ቴዳዬ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ አፖስቶ አለን። ቴዳ የሆነ አንድ ታዘብኩት ነገር አለ። ምንድን ነው ታውቃለህ? ቴዳ ላይክ ማለት ምንም ይሁን ምን ማለት ነው ሀገርን የሚጠቅም ይሁን በቃ የምፈልገው ይሄንን ነው ማለት ለክሱ እና ሁልጊዜ የሆነ ሩሩን አንፈልግም። በቃ ማንም ይምጣማን ሀገሪቷን በሰላም ይምራት፣ ደካሞች በሰላም ወጥተው ይሙት፣ ሰራተኞች ይስሩ፣ ለወጣቱ የስራ እድል ይፈጠርለት፣ ከስደት ይቁም። በቃ አለቀ። የምፈልገው ይሄንን ነው። እኛ ከጎሳ ጋር አይደለም ችግራችን። የትኛውም አካል፣ የትኛውም ብሔር፣ የትኛውም ክልል ይምራ we don't care ብቻ ሀገር ሰላም ይሁን። በቃ በተፈለገው ፍጥነት ሀገር በሰላም ትደግ። አለቀ። ይሄንን ነው የምንፈልገው። ሲጀመር አፍሪካ እኮ ታውቀዋለህ፣ የተለየ ነገር እንደማይመጣ ሁላችንም እናውቀዋለን። ላይክ የምርጫ ታፔላ ስሙ አለ፣ ግን ከዛ ውጭ ያለው ነገር ለኛ አዲስ አይደለም። ሁሌም ሸዋሸዋ እንደምንሰራ የታወቀ ነው። ግን ሀገር ሰላም ትሁን። ይሄንን ነው የምፈልገው። ቴዳ ያመሰግናለሁ ለሰጠኝ እድል። ቴንክ ዩ። እግዚአብሔር ያክብርልኝ። ቴንክ ዩ ሙሸሽ